የመደመር መንግስት መነሾ ቢያንስ 4 ኢትዮጵያ ውስጥ የምናውቃቸውን መሰረታዊ እምነቶች፣ ልምምዶች፣ ባህሎች እንደ መነሾ ይወስዳል። አንደኛው ቅኔ ነው። ቅኔ ኢትዮጵያ ውስጥ አንድ ሰው በሰምና በወርቅ በግልጥ ሊትራሊ በሚተረጎምና በማይተረጎም መንገድ የሚናገርበት ቋንቋ ነው። ምስጢር አዘል ቋንቋ ነው። ያን ምስጢር አዘል ቋንቋ የማይረዳ መንግስት ከሆነ ከህዝብ ጋር ሊግባባ አይችልም። ካልተግባባህ ደግሞ ካልተነጋገር ካልተደማመጥክ ደግሞ እምነት አይፈጠርም። ህዝብህን ለማድመጥ የኢትዮጵያ ህዝብ የሚናገርበት ዘዬ፣ ልምምድ፣ ባህል ሌሎች ሀገሮች ከምናውቀው ለየት ይላል። ቅኔ የሚባል በሁለት መንገድ የሚተረጎም ልምምድ አለው። ይህንን እንደ አንድ የኮሚኒኬሽን ብሪጅ አድርጎ ይወስዳል የመደመር መንግስት። ሁለተኛው የተበተኑ ሀብቶች አሉ። ፍራጃይል የሆኑ እውቀቶች፣ የሰው ኃይል ካፒታል አለ። ይህን ሰብስቤ ይህንን ደምሬ አንድ አዲስ ነገር እንዲከሰት ኢመርጅ እንዲያደርግ እሰራለሁ የሚል መንግስት ነው። ይህን የመሰብሰብ የመደመር ዝንባሌ ደግሞ ደቦ ከሚባል ከኢትዮጵያ አርሶ አደሮች ልምምድ እንደ አንድ ፋውንዴሽን ይወስደዋል። ደቦ ማለት እርሻ ደርሶብኛል ተባብረን እንረስ፣ አብራችሁን የኔን ስራ ስሩልኝ የሚል የኢትዮጵያ ልምምድ ነው። ይሄ ለኛ ለምናስበው እሳቤ በእጅጉ ያግዛል። ሶስተኛው በታሪካችን ውስጥ ቅድም እንዳነሳሁት በየጊዜው ግጭቶች አሉ። ሰላማዊ ጉዞ ብቻ አይደለም ያለው። የእምነት፣ የብሔር፣ የመሬት ይገባኛል፣ የተለያየ ስልጣን ይገባኛል ግጭቶች ነበሩ። እነዚህን ግጭቶች እየፈታ ያቆየበት መንገድ የሪኮንሲሌሽን ካልቸራችን ሽምግልና፣ ካሳ፣ እርቅ፣ ይቅርታ የሚባሉ ነገሮች አሉት። ይህንንም እንደ አንድ ፋውንዴሽን የመደመር መንግስት ይወስዳል። በሀገራችን እኮ ድል በሀብት አለ፣ ሽምግልና የሚባል እርቅ አለ፣ ይቅርታ አለ፣ ካሳ አለ። ይህንን እንደ መሰረት በወስደው በውስጥ ያሉትን ቅራኔዎች ለመፍታት ያግዘኛል። ደቦ ተሰብስቤ ለመስራት፣ ቅኔው ከህዝብ ለመደማመጥ። ግን ይሄ በመጀመሪያው ሌየር ላይ ፈርስቲር ላይ ያለው የሀገር ግንባታ መንገድ ብቻውን በቂ አይደለም። ኢንስቲትዩሽን ግንባታ ደግሞ ያስፈልጋል። ለኢንስቲትዩሽን ግንባታ ደግሞ ገዳ እንደ መሰረት ይወስዳል። ገዳ ለብዙ መቶ ዓመታት ብዙ አይነት ጥቃት እየደረሰበት ከልጅ ልጅ ሲወራረስ የቆየ መንግስታዊ ስርዓት ነው። ይሄ መንግስታዊ ስርዓት የስልጣን ገደብ የሚያረጋግጥ፣ ግልጽ የስልጣን ክፍፍል የሚያረጋግጥ፣ አንተም መስራት ያለብን እኔ ማድረግ ያለብኝን ያኛው ማድረግ ያለበትን በግልጽ የሚያስቀምጥ፣ የስልጣን አወራረስ ሂደቱ ሰላማዊ መሆን ብቻ ሳይሆን ሰው የማዘጋጀት ሂደቱም ከፍተኛ ልምድ ይገኝበታል። ይህን ተቋማዊ ልምድ ደግሞ እንደ አንድ መሰረት እንወስዳለን። ለተቋም ገዳን ብንወስድ፣ ለኮሚኒኬሽን ቅኔን ብንወስድ፣ ለሪኮንሲሌሽን ሽምግልናን ብንወስድ፣ አብሮ ተባብሮ ለመስራት ደግሞ ደቦን ብንወስድ አብዛኛው ጉዳዮቻችን ምላሽ ያገኛሉ ብሎ ነው የመደመር መንግስት ከሀገርኛ ብሂል፣ እውቀት፣ ካልቸር የመነጨ ለእኛ በቂ ምላሽ መሆን የሚችል እሳቤ ላይ ቆሞ የመንግስት ስሪቱን የነደፈው እና በእንደዚህ ያለው ጉዳይ በጣም ትላልቅ ምላሾች ተሰጥተዋል።